ሰላም ጤና ይስጥልኝ። ፈጣን እውነተኛና ጥልቅ መረጃዎችን ወደ እናንተ የሚያደርሰው የፈጠነ ሚዲያ ነው። በቀጠናችንና በዓለም አቀፍ መድረክ እየተከሰቱ ያሉ እጅግ አነጋጋሪ ጉዳዮችን ከእውነታው ጋር ወደ እናንተ የምናደርስበት ፕሮግራማችን ተጀምሯል። ዛሬ በፕሮግራማችን በሰሜን ኢትዮጵያ በኩል የተሰማውን አዲስ ወታደራዊ ዛቻና የቀጠናውን የኃይል አስተላለፍ ለውጥ እንዲሁም የቀድሞ የኢትዮጵያ ፕሬዝዳንት በተባበሩት መንግስታት ድርጅት ከፍተኛ መዋቅር ውስጥ የተሰጣቸውን ታሪካዊና ፈታኝ ሹመት ወደ እናንተ እናደርሳለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የኃይል አስተላለፍ ለውጥ ወይስ አዲስ የጦርነት ነጋሪት? የጀነራል ጆን መዲድ መግለጫና ከጀርባው ያለው እውነታ። ሰሞኑን አንጋፋው የህወሓት ወታደራዊ አዛዥ ጀነራል ዮሐንስ ወልደ ጊዮርጊስ በቅጽል ስማቸው ጀነራል ጆን መዲድ ከዋይን ሚዲያ ጋር ባደረጉት ቆይታ ያስተላለፉት መልእክት በብዙዎች ዘንድ አነጋጋሪ ሆኗል። ጀነራሉ በአራት አቅጣጫ ከቦን የነበረውን ጠላት አስተላለፍ በጣጥሰም የፌዴራሉን መንግስት ብቻውን አስቀርተነዋል ሲሉ ተደምጠዋል። ጀነራሉ በመግለጫቸው ላይ በጥብቅ የሞገቱባቸው ነጥቦች በርካታ ናቸው። በ2013 ዓ.ም የትግራይ ጦርነት ሲቀሰቀስ የኤርትራ ሰራዊት የፌዴራል መንግስት የጎረቤት ክልል ልዩ ኃይሎችና ሚሊሻዎች በአንድነት ከባውት እንደነበር ያስታወሱት ጀነራሉ አሁን ላይ ግን ይህን የማጥፋት አስተላለፍ ሙሉ በሙሉ መበተን መቻሉን ተናግረዋል። የፌዴራሉ ገዥ ፓርቲ በአራት አቅጣጫ ከነበሩት አገሮች በመነጠል በአሁን ሰዓት ብቻውን እንዲቆም ማድረጋቸውን እንደ ትልቅ ወታደራዊና ፖለቲካዊ ስኬት አንስተዋል። በትግራይ ውስጥና በምስራቅ አፍሪካ አዳዲስ የአስተላለፍ ለውጦችን ፈጥረናል ሲሉ ተደምጠዋል። ይህ አዲስ አስተላለፍ ደግሞ ለቀጣዩ ህልውና የማረጋገጥ ትግል ትልቅ አቅም እንደሚሆንላቸው ገልጸዋል። የፕሪቶሪያው ስምምነት ከመፈረሙ በፊት የፌዴራሉ መንግስትና የኤርትራው የኢሳያስ አፈወርቅ አስተዳደር በህወሓት ላይ የጋራ አቋም ነበራቸው። ነገር ግን ከስምምነቱ በኋላ በአዲስ አበባና በአስመራ መካከል ያለው ግንኙነት እየቀዘቀዘ መጥቷል። በተለይም በቅርቡ በኢትዮጵያና በሶማሊላንድ መካከል የተፈጠረውን ዲፕሎማሲያዊ ውጥረት ተከትሎ ቀጠናዊ የጎራ ለውጦች መፈጠራቸው ግልጽ ነው። ነገር ግን የፖለቲካ ታዛቢዎች እንደሚሉት የህወሓት ጀነራሎች ይህንን የጎራ ለውጥ የኛ ስኬት ነው ብለው ማቅረባቸው አነጋጋሪ ነው። ቀደም ሲል በትግራይ ህዝብና በተለይም በሴቶች ላይ ከፍተኛ የጦር ወንጀል ፈጽመዋል ተብለው የሚከሰሱትን የሻዕቢያ ኃይሎችን አሁን ካለው የፌዴራል መንግስት ጋር የመጣላታቸውን እውነታ እንደ ስኬት መጥቀስ የሞራል ጥያቄ ያስነሳል። በሌላ በኩል በፌዴራሉ መንግስትና በአማራ ክልል የታጠቁ ኃይሎች መካከል የተፈጠረው ግጭት የፌዴራል መንግስቱን ትኩረት ወደ ሌላ አቅጣጫ እንዲዞር አድርጎታል። ይህንን የውስጥ የፖለቲካ ቀውስ ህወሓት እኛ ጠላትን ለየብቻው ነጥለ ነው በሚል የፕሮፓጋንዳ ፍጆታ እየተጠቀመበት ይገኛል። የጀነራል ጆን መዲድን ንግግር ይበልጥ አነጋጋሪ የሚያደርገው ግን ይህ ዛቻና ፉከራ እየተሰማ ያለው በትግራይ ውስጥ ከፍተኛ የኢኮኖሚ የማህበራዊና የፖለቲካ ቀውስ ባለበት ወቅት መሆኑ ነው። ከጦርነቱ ማግስት በሚሊዮን የሚቆጠሩ የትግራይ ተፈናቃዮች አሁንም ወደ ቀያቸው አልተመለሱም። የረሃብና የችግር ዜናዎች ከየአቅጣጫው ይሰማሉ። ከሁሉ በላይ ደግሞ በራሱ በህወሓት ውስጥ በአቶ ጌታቸው ረዳ በሚመራው ጊዜያዊ መስተዳደርና በአቶ ደብረጽዮን ገብረ ሚካኤል በሚመራው የፓርቲው ክንፍ መካከል ታይቶ የማይታወቅ የውስጥ ስልጣን ሽኩቻና ክፍፍል አለ። በዚህ መሀል የጦር አዛዦቹ አሁንም ልዩ ኃይላችንን እያደራጀን ነው፣ ለቀጣይ ህልውና የተዘጋጀን ነው እያሉ የጦርነት ድቤ መደለቃቸው በትግራይ ህዝብ ዘንድ ተቀባይነት እያጣ መጥቷል። ህዝቡ አሁን የሚፈልገው ሰላም፣ መልሶ ማቋቋምና የዕለት ጉርስ እንጂ በድጋሚ ወደ ጦር ሜዳ ማገዶ መሆኑን አይደለም። የጀነራሎቹ ፉከራ የህዝቡን መሰረታዊ ጥያቄዎች ለማስቀልበስና የውስጥ ክፍፍላቸውን ለመሸፈን እየተደረገ ያለ ስልታዊ ጥረት ይመስላል። በአንድ በኩል የፕሪቶሪያው ስምምነት ያመጣቸው አዳዲስ የቀጠናው የጂኦፖለቲካ ለውጦች የፌዴራል መንግስቱን ከቀድሞ አጋሮቹ ማራቃቸው እውነት ነው። በአንጻሩ ግን ይህን አጋጣሚ ተጠቅሞ በድጋሚ የጦርነት ዛቻዎችን ማሰማት ክልሉንም ሆነ ሀገሪቱን ወደ ሌላ ማለቅ የሌለው እልቂት ከመውሰድ ውጪ የሚያተርፈው ነገር የለም። የጀነራሎቹ ፉከራ የትግራይን ህዝብ ነባራዊ ችግር የማይፈታ ይልቁንም ቀጠናውን ይበልጥ የሚያናጋ ነው። ኢትዮጵያ አሁን የምትፈልገው የጦርነት አስተላለፍ መበጣጠስን ሳይሆን ዘላቂ ሰላምን፣ የህግ የበላይነትንና የህዝቦችን እውነተኛ አንድነት ነው። በሀገር ውስጥና በቀጠናው ያለው የፖለቲካና የወታደራዊ አስተላለፍ ውጥረት በዚህ መልኩ ቀጥሏል። በሌላ በኩል ደግሞ በዓለም አቀፉ መድረክ የኢትዮጵያውያን የዲፕሎማሲያዊ ተጽዕኖና ሚና አሁንም ከፍ ብሎ እየታየ ይገኛል። ከሀገር መሪነት ወደ ተባበሩት መንግስታት ድርጅት ከፍተኛ ዲፕሎማሲ፣ የሳህለ ወርቅ ዘውዴ አዲስ የሹመት ሚስጥርና የምዕራብ አፍሪካ ፈተናዎች። የቀድሞ የኢትዮጵያ ፕሬዝዳንት ወይዘሮ ሳህለ ወርቅ ዘውዴ በዓለም አቀፉ መድረክ እጅግ ወሳኝና ፈታኝ የሆነ አዲስ ሹመት በተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በኩል ተሰጥቷቸዋል። ይህ ሹመት ተራ የዲፕሎማሲያዊ ስራ አይደለም። በአሁኑ ሰዓት በሽብርተኝነት፣ በውስጥ መፈንቅለ መንግስታት እንዲሁም በከፋ ሰብአዊ ቀውስ እየታመሰች የምትገኘውን የምዕራብ አፍሪካና የሳህል ቀጠናን የአሰራር መዋቅር የሚፈትሽ ከባድ ኃላፊነት ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በሰጡት አዲስ መመሪያ መሰረት የቀድሞ ፕሬዝዳንት ሳህለ ወርቅ ዘውዴ በተባበሩት መንግስታት ድርጅት የምዕራብ አፍሪካና ሳህል ቢሮ ውስጥ ገለልተኛ ስትራቴጂያዊ ግምገማ እንዲያካሂዱ በከፍተኛ ኃላፊነት ተሰይመዋል። ወይዘሮ ሳህለ ወርቅ ይህንን አዲሱን ኃላፊነታቸውን ለመረከብ በመጀመሪያ የሚያቀኑት ወደ አሜሪካ ኒውዮርክ ከተማ ወደሚገኘው የተባበሩት መንግስት ድርጅት ዋና መስሪያ ቤት ነው። እዚያም ከተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባላት ጋር ጥልቅ ውይይት በማድረግ የቀጠናውን ስትራቴጂያዊ አቅጣጫ በተመለከተ ሰፊ ማብራሪያና ገለጻ ይሰጣቸዋል። ከኒውዮርክ ማብራሪያ በኋላ ቀጥታ የተባበሩት መንግስታት ድርጅት የምዕራብ አፍሪካና የሳህል ቢሮ ዋና መቀመጫ ወደሆነችው ወደ ሴኔጋል መዲና ዳካር ያመራሉ። እዚያም ከሴኔጋል ከፍተኛ የመንግስት አመራሮችና ከቢሮው የስራ ኃላፊዎች ጋር በመገናኘት በይፋ ስራቸውን ይጀምራሉ። ይህ ስራቸው ደግሞ
በዚሁ የፈረንጆች ወር ጁን ማብቂያ ላይ ሙሉ በሙሉ ተግባራዊ መሆን ይጀምራል። የምዕራብ አፍሪካና የሳህል ቀጠና በተለይም እንደ ማሊ፣ ቡርኪና ፋሶና ኒጀር ያሉ ሀገራት በአሁኑ ሰዓት በከፍተኛ ወታደራዊ መፈንቅለ መንግስታት፣ በጂሃዲስቶች ጥቃትና በፖለቲካው አለመረጋጋት ውስጥ ይገኛሉ። የተባበሩት መንግስታት ድርጅት ደግሞ በእነዚህ አካባቢዎች ለሚነሱ ፈጣን ቀውሶች የሚሰጠው ምላሽ እጅግ ዘገምተኛና ውጤታማ ያልሆነ በሚል ከዓለም አቀፍ ታዛቢዎችና ከቀጠናው ሀገራት ከፍተኛ ትችት እየቀረበበት ይገኛል። የተቋሙ ቢሮክራሲና የአሰራር ክፍተት ችግሩን በወቅቱ ለመፍታት እንቅፋት ሆኗል ተብሎ ይታመናል። የቀድሞው ፕሬዚዳንት ሳህለወርቅ የተሰጣቸው ኃላፊነትም ተቋሙ ለምን ለቀውሶች ፈጣን ምላሽ መስጠት አቃተው፣ የት ላይ ነው ችግሩ የሚለውን በጥልቀት ይመረምራሉ። እንዲሁም ቢሮው ይበልጥ ቀልጣፋ፣ ተደራሽና ለቀጠናው ሰላም እውነተኛ አስተዋጽኦ የሚደረግበትን አዲስ ስትራቴጂያዊ የውሳኔ ሀሳብ ለዋና ጸሐፊ ያቀርባሉ። ሳህለወርቅ ለዚህ ቀጠና አዲስ አይደሉም። ይልቁንም የቀጠናውን የፖለቲካና ባህላዊ ሁኔታ ጠንቅቀው የሚያውቁ አንጋፋ ዲፕሎማት ናቸው። ወይዘሮ ሳህለወርቅ ዘውዴ የኢትዮጵያ ፕሬዚዳንት ከመሆናቸው በፊት ረጅም ዓመታትን በዲፕሎማሲያዊ ዓለም አሳልፈዋል። በተለይም በምዕራብ አፍሪካ በነበራቸው ቆይታ በሴኔጋል፣ በማሊ፣ በጊኒና በኬፕ ቨርዲ የኢትዮጵያ ባለሙሉ ስልጣን አምባሳደር በመሆን በተሳካ ሁኔታ ሰርተዋል። ይህ በምዕራብ አፍሪካ የነበራቸው የብዙ ዓመታት የዲፕሎማሲ ተሞክሮ ስለ ቀጠናው ውስብስብ ችግሮች፣ ስለ መሪዎች አስተሳሰብና ስለ ህዝቦች ማህበራዊ እውነታ ጥልቅ እውቀትና ግንዛቤ እንዲኖራቸው አድርጓቸዋል። በተጨማሪም በተባበሩት መንግስታት ድርጅት ውስጥ በተለያዩ ከፍተኛ የኃላፊነት ቦታዎች በኬንያ ናይሮቢ የተባበሩት መንግስታት ድርጅት ቢሮ ዋና ዳይሬክተርና በአፍሪካ ህብረት የተባበሩት መንግስት ድርጅት ልዩ መልእክተኛ በመሆን ሰርተዋል። ይህ ዓለም አቀፍ ብቃታቸውና የቀጠናው እውቀታቸው በአሁኑ ሰዓት የተባበሩት መንግስት ድርጅትን ዝግተኝነት ለመፈተሽ ተመራጭ ስብዕና አድርጓቸዋል። በአጠቃላይ የወይዘሮ ሳህለወርቅ ዘውዴ አዲስ ሹመት ለራሳቸውም ሆነ ለኢትዮጵያ ዲፕሎማሲ ትልቅ ኩራት ቢሆንም የሚጠበቅባቸው ስራ ግን እጅግ ፈታኝና እሾህ የበዛበት ነው። የምዕራብ አፍሪካና የሳህል ቀጠና በአሁኑ ሰዓት ከዓለም አቀፍ ተቋማት ይልቅ የውስጥ መፍትሄዎችን የሚሹ ወታደራዊ መሪዎች የሚበዙበት አካባቢ በመሆኑ የተባበሩት መንግስታት ድርጅትን ስትራቴጂ በአዲስ መልክ ቀርጾ ተቀባይነት እንዲኖረው ማድረግ ከፍተኛ ጥበብን ይጠይቃል። የቀድሞው ፕሬዚዳንት ይህንን ከባድ የዓለም አቀፍ ድርጅት የአሰራር ክፍተት መርምረው ለሳህል ቀጠና ዘላቂ ሰላም የሚበጅ ምን አይነት አዲስ ስትራቴጂ ይዘው እንደሚመጡ ወደፊት የምናየው ይሆናል። የተከበራችሁና የተወደዳችሁ የፈጠነ ሚዲያ ቤተሰቦች ለዛሬ ያዘጋጀንላችሁ መረጃዎች እነዚህን ይመስሉ ነበር። በሌላ ፈጣንና ትክክለኛ መረጃ በድጋሚ እስከምንገናኝ ድረስ ሀገራችንን ኢትዮጵያን ሰላም ያደርግልን። ሰላም ቆዩ።